አብርሽ አበደ ለምን አበደ የሚለውን አሁን በዚህ ቪዲዮ ላይ የምነግራችሁ ይሆናል። ቪዲዮውን እስከ መጨረሻው ማየታችሁን እንዳትረሱት። በጣም በሚገርም ሁኔታ ትላንትና ሁላችንም እንደምናውቀው አብርሃምና ሄርሜላ ቲክቶክ ላይቭ ላይ ነበሩ። በዚህም እንግዲህ የማይደረጉ ድርጊቶችን እያደረጉም ሰዎችም በኮሜንትም እየሰደቧቸው ነበሩ። እውነት ለመናገር ከሆነ በጣም የሚደበር ነገር ነው እያደረጉት የነበረው። ሄርሜላ አብርሃምን እየሳመችው እየተሳሳሙ ምናምን በጣም በቃ የማይደረግ ነገሮችን እያደረጉ ነበር። በዚህ ላይም አብርሃም ከቲክቶክ ላይቭ ሲወጡ በጣም ብዙ ሰዎች እየደወሉ አብርሃምን እየሰደቡት ነበር። ይሄም ደግሞ አብርሃምን በጣም እንዲናደድ አድርገውታል ማለት ነው። የተናደደበት ምክንያትም ሄርሜላ እንግዲህ የሳመችው ስለነበረ ተይም ብያን ነበር። ሄርሜላ ከኔ አትሳሚኝ ብያን ነበር። እንደዚህ ድርጊቶችን እንዳታደርጊ ዝም ብለሽ እዛው ቆመሽ እንትን ማለት ትችያለሽ ብያን ነበር። ነገር ግን እሷ አልሰማም ብላ ስሜታዊ ሆና እንግዲህ ስማኛለች፣ ሌላም የማይገባ ነገሮችን አድርገናል ሲልም ተናግሯል። አብርሃም በጣም ጥሩ ነገር እያደረገ አይደለም እንላለን። በዚህም እንግዲህ አብርሃም በጣም ተናዷል ማለት ነው። የተናደደበት ምክንያትም በሄርሜላ ነው። ሄርሜላ እንደዚህ ባታደርግ፣ ሄርሜላ ይህንን ድርጊቷን ብታቆም ኖሮ እኔ በሰላም ከሰው ጋር ኖር ነበር፣ እንደዚህ ማለት ሰደብም ነበር። በጣም ብዙ ሰዎችም ከኔ ጋር ነበሩ፣ ሰዎችም እየደወሉ እንግዲህ በጣም እያስጠነቅቁኝ ነበር ሲልም ተናግሯል። እንደዚህ ማድረግ የለብም ብሎም ተናግሮኛል ብሎ ተናግሯል ማለት ነው። እውነት ለመናገር ከሆነ አብርሃም ሄርሜላ ትክክለኛ ነገር እያደረጉ አልነበረም። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጡን እንዳትረሱ። ቪዲዮ ላይክ፣ ቻናሉ ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።